ጤና ይስጥልን ውድ አድማጮቻችን፣ ለአሁን ያዘጋጀንላችሁ ፕሮግራም ይዘን ቀርበናል። አብራችሁን ቆዩ። ወቅታዊ ታማኝና ፈጣን መረጃዎችን ለመከታተል ቻናላችንን ሎሚ ሚዲያ ሰብስክራይብ፣ ሼር እና ላይክ በማድረግ ቤተሰብ ይሁኑ። ይህ ሎሚ ሚዲያ ነው። የተከበራችሁ የሎሚ ሚዲያ ተከታታዮች፣ በዛሬው ፕሮግራማችን የኢትዮጵያ ፖለቲካ ከቀውስ ወደ መፍትሄ በሚል ያዘጋጀንላችሁ ትንታኔ ነው። አብራችሁን ቆዩ። የኢትዮጵያ ፖለቲካ ወዴት እየሄደ ነው? በጠቅላይ ሚኒስትር አብይ አህመድ የሚመራው የብልጽግና ፓርቲ አገሪቱን ከገባችበት ማጥ የማውጣት አቅም አለው ወይስ በራሱ የችግር አካል ሆኗል? ከ6 ዓመታት በፊት በነበረው የለውጥ ተስፋና በዛሬው ዕለት ባለው የዕለት ተዕለት ስጋት መካከል ያለው ልዩነት እንዴት ሊሰፋ ቻለ? ዛሬ በልዩና ሰፊ ትንታኔያችን የገዢውን ፓርቲ መዋቅራዊ ድክመቶች በዝርዝር በመፈተሽ ኢኮኖሚያዊና ፖለቲካዊ ውድቀቶችን በመዳሰስ እንዲሁም አገሪቱ አሁን ካለችበት መላቅጡ የወጣ የፖለቲካ ምስቅልቅል ለመውጣት የሚያስችሉ እውነተኛና ተግባራዊ የመፍትሄ ሀሳቦችን እንመለከታለን። አብራችሁን ቆዩ። የኢትዮጵያ ፖለቲካ አሁን ያለበትን ሁኔታ በአንድ ቃል ለመግለጽ ከተፈለገ ውስብስብ፣ ያልተጠበቀ ወይም መላቅጡ የወጣ ብሎ መጥራት ይቻላል። ለውጡ ከመጣ ጀምሮ በነበሩት የመጀመሪያዎቹ ዓመታት የነበረው ኢትዮጵያ ታብባለች የሚለው ተስፋም ዛሬ ላይ ተሟጦ በምትኩ ስጋት፣ አለመረጋጋትና የነገን ቀን በእርግጠኝነት አለማወቅ የአገሪቱ መገለጫዎች ሆነዋል። የብልጽግና ፓርቲ መንግስት በተለያዩ ግንባሮች እየተፈተነ ነው። ታዲያ የዚህ ፓርቲ ዋነኛ ድክመቶች ምንድን ናቸው? እነዚህ ድክመቶችስ የአገሪቱን ህልውና እንዴት እየተፈታተኑት ነው? እስቲ ነጥብ በነጥብ እንመልከት። የመጀመሪያው የርዕዮተ ዓለም ብዥታና የማንነት ቀውስ ወይም ደግሞ አይደንቲቲ ክራይሲስ። የመጀመሪያውና ዋነኛው የብልጽግና ድክመት የሚጀምረው ከራሱ ከፓርቲው የማንነት ቀውስ ነው። ብልጽግና ፓርቲ በይፋ መደመር የሚል ፍልስፍናን አንግበው የኢትዮጵያን አንድነት እንደሚያጠናክርና የብሔር ጽንፈኝነትን እንደሚያለዝብ ይሰብካል። ይሁን እንጂ በተግባር ሲታይ ፓርቲው የተገነባበት መሰረት አሁንም ያው የድሮው የኢህአዴግ የብሔር ፖለቲካ መዋቅር ነው። ይህ ሁኔታ ፓርቲውን ሁለት ባላ አረፍ አድርጎታል። በአንድ በኩል ጠንካራ ኢትዮጵያዊነትንና ህብረ ብሔራዊ አንድነትን የሚፈልገውን የከተማ ህዝብና የአንድነት ኃይል ልብ ማግኘት አልቻለም። ምክንያቱም መዋቅሩ፣ አሰራሩና ሽመቱ አሁንም በብሔር ኮታና በጠባብ ቡድንተኝነት የተተበተበ ነው። በሌላ በኩል ደግሞ የብሔር ጥያቄ የሚያነሱ ኃይሎችን ማርካት አልቻለም። እነዚህ አካላት ብልጽግናን አህዳዊ ስርዓት ሊመልስ ነው ወይም የአንድ ብሔር የበላይነት ሊያረጋግጥ ነው በሚል ይወነጅሉታል። በተለይም በፓርቲው ውስጥ ያሉት የአማራና የኦሮሞ ክንፎች የሚናገሩት የፖለቲካ ትረካ የተለያየ ሆኖም አልፎ ተርፎም ፍጹም የሚጋጭ መሆኑን ብልጽግናን እንደ አንድ ወጥ ፓርቲ ሳይሆን እንደ የጥቅም ስብስብና የጊዜያዊ ጥምረት አስመስሎታል። ርዕዮተ ዓለማዊ ጥራት አለመኖርና ወጥነት የጎደለው አቋም ፓርቲው በህዝብ ዘንድ ተአማኒነት እንዲያጣ ያደረገ ትልቁ ቀዳዳ ነው። በመቀጠልም ስለ ሰላምና የሰላም እጦት፣ የመንግስትነት መሸርሸር፣ በፖለቲካ ሳይንስ አንድ አካል መንግስት ነው የሚባለው በግዛቱ ውስጥ የኃይል የበላይነት ሞኖፖሊ ኦፍ ቫዮለንስ ሲኖረውና ዜጎችን መጠበቅ ሲችል ነው። ዛሬ በኢትዮጵያ ይህ መሰረታዊ የመንግስትነት ባህሪ በከፍተኛ ሁኔታ እየተሸረሸረ ነው። በተለይም በሁለቱ ታላላቅ ክልሎች በአማራና በኦሮሚያ እንዲሁም በሌሎች አካባቢዎች መንግስት ሙሉ ለሙሉ ህግና ስርዓትን ማስከበር ተስኖታል። በአማራ ክልል የተቀሰቀሰው የፋኖ እንቅስቃሴ ከመንግስት ቁጥጥር ውጭ ሆኖ ሰፊ አካባቢዎችን እያስተዳደረ ይገኛል። ይህ እንቅስቃሴ የህዝብ ድጋፍ ያለው በመሆኑ መንግስት በወታደራዊ ኃይል ብቻ ለመፍታት የሚያደርገው ጥረት እስካሁን አልተሳካም። እንዲሁም የኦሮሞ ነጻነት ሰራዊት ኦላ በኦሮሚያ ክልል ለዓመታት የዘለቀው ይህ የታጠቁ ኃይል እንቅስቃሴ አሁንም ድረስ የመንግስትን መዋቅር እየተፈታተነ ነው። የእገታ ኪድናፒንግ ኢንዱስትሪ ከሁሉም በላይ አሳሳቢው ጉዳይ እገታ የፖለቲካ መሳሪያ ብቻ ሳይሆን የቢዝነስ ምንጭ መሆኑን ነው። ዜጎች ከቦታ ቦታ መንቀሳቀስ የማይችሉበትን፣ ቤተሰብ የሚጠየቁበትን ገንዘብ የሌለው ተገድሎ የሚጣልበት ሁኔታ ተፈጥሯል። መንግስት ይህንን ማስቆም አለመቻሉ ብቻ ሳይሆን አንዳንድ የመንግስት አካላትም እጃቸው አለበት ተብሎ መታማቱ የህዝቡን እምነት ሙልጭ አድርጎ አውጥቶታል። በሶስተኛ ደረጃ የኢኮኖሚ ውድቀት ስናይ ደግሞ የኑሮ ውድነትና ሙስና ሶስተኛውና የህዝቡን ኪስ በቀጥታ የነካው ነው። እንዲሁም የማህበረሰቡን ስነ ልቦና የጎዳው ጉዳይ የኢኮኖሚው ውድቀት ነው። የዋጋ ንረት ኢንፍሌሽን፣ መሰረታዊ የምግብ ሸቀጦች ዋጋ በየቀኑ ይጨምራል። ጤፍ፣ ዘይትና ስኳር የቅንጦት ወደ መሆን ተጠግተዋል። ደሞዝተኛውና ዝቅተኛ ገቢ ያለው ማህበረሰብ ህይወቱን ለመምራት ተቸግረዋል። የማክሮ ኢኮኖሚ ፖሊሲ ውድቀት የውጭ ምንዛሬ ተመን በገበያ እንዲወሰን ከተደረገ በኋላ የብር የመግዛት አቅም በከፍተኛ ሁኔታ
አሽቆልቁለዋል። ይህ እርምጃ የውጭ ኢንቨስትመንት ይስባል ተብሎ ቢታሰብም በቅድሚያ ያመጣው ግን የኑሮ ውድነትን ማባባስ ነው። የቅድሚያ ፕራዮሪቲ ችግር ህዝቡ ዛሬ ምን እበላለሁ፣ ልጄን እንዴት ትምህርት ቤት እልካለሁ ብሎ እየተጨነቀ ባለበት ወቅት መንግስት በቢሊዮን የሚቆጠር ዶላርና ብር ለኮሪደር ልማት፣ ለፓርኮችና ለቤተ መንግስት ግንባታ ማዋሉ በመንግስትና በህዝቡ መካከል ያለውን ስነ ልቦናዊ ግንኙነት ሶሻል ኮንትራክት አቋርጦታል። ልማት መልካም ቢሆንም ቅድሚያ ለሚሰጠው የሰው ልጅ ህልውና ትኩረት አለመስጠት እንደ ንቀት ተቆጥረዋል። በመቀጠልም ሙስና በአሁኑ ሰዓት ተቋማዊ ሆኗል። የመሬት ወረራ፣ የመንግስት ፕሮጀክቶችን ያለ ጨረታ ለራስ ሰዎች መስጠት እና ስልጣንን ለግል ጥቅም ማዋል የተለመደ አሰራር ሆኖ ይታያል። በአራተኛ ደረጃ የምናየው ደግሞ የተቋማት መፈራረስና የፍትህ እጦት ነው። አራተኛው ድክመት የፍትህና የዲሞክራሲ ተቋማት ገለልተኝነት ማጣት ነው። ፍርድ ቤቶች፣ ፖሊስና ምርጫ ቦርድ ከፓርቲ ተጽዕኖ ነፃ ሆኖ መታየት ተስነዋቸዋል። ፍርድ ቤት በነፃ ያሰናበታቸውን ሰዎች ፖሊስ በጓሮ በር እየጠበቀ እንደገና ሲይዛቸው ማየት የተለመደ ሆነዋል። ጋዜጠኞችን ማዋከብ፣ የዩቱብ ሚዲያዎችን መዝጋትና የፖለቲካ ምህዳሩን ማጥበብ ስርዓቱ በሀሳብ የበላይነት ሳይሆን በጉልበት ለመግዛት እንደመረጠ ግልጽ ማሳያ ነው። አምስተኛው ደግሞ የውጭ ግንኙነትና ዲፕሎማሲያዊ ብቸኝነት ነው። ከጎረቤት ሀገራት ጋር ያለው ግንኙነትም ቢሆን አስጊ ደረጃ ላይ ነው። ከኤርትራ ጋር የነበረው ወዳጅነት ወደ ጠላትነት ተቀይረዋል። ከሶማሊያ ጋር ያለው ውጥረት እንዲሁም ከግብጽ ጋር ያለው የቆየ አለመግባባት ተዳምረው ኢትዮጵያ በቀጠናው ተነጥላ እንድትቀር እያደረገ ነው። የውስጥ ሰላም አለመኖር ደግሞ ለውጭ ጠላቶች ምቹ ቀዳዳ ፈጥረዋል። እናም በአሁኑ ሰዓት በኢትዮጵያ የሚታዩ እነዚህ በሙሉ ውስብስብ ችግሮች በቀጣይ መፍትሄ ይሆናሉ ያልናቸውን ደግሞ እንደሚከተለው አዘጋጀ ነው። የመፍትሄ ሀሳብ ብለን ያዘጋጀ ነው ደግሞ ከዚህ መላቅጡ የወጣ ቀውስ እንዴት እንውጣ ነው። አገሪቱ እንዳትፈራርስና ህዝቡም ሰላም እንዲያገኝ ምን መደረግ አለበት? መፍትሄው ጊዜያዊ እሳት ማጥፋት ሳይሆን ስር ነቀል ለውጥ ነው የሚያስፈልገው። እናም በመጀመሪያ እውነተኛ ሁሉን አቀፍ ብሔራዊ ድርድርና ቅድመ ሁኔታ የሌለው የተኩስ አቁም የመጀመሪያው እርምጃ ደም መፋሰሱን ማስቆም ነው። በመላ አገሪቱ የሚደረጉ ጦርነቶች በወታደራዊ ኃይል እንደማይፈቱ ባለፉት 4 እና 5 ዓመታት በተግባር አይተናልና የተኩስ አቁም ሴስፋየር መንግስትና የታጠቁ ኃይሎች ፋኖ፣ ኦላና ሌሎችም ያለምንም ቅድመ ሁኔታ የተኩስ አቁም ስምምነት ማድረግ አለባቸው። ለዚህም ገለልተኛ የአገር ሽማግሌዎች ወይም ዓለም አቀፍ ታዛቢዎች ሊኖሩ ይገባል። እውነተኛ ምክክር አሁን በኮሚሽን ደረጃ እየተደረገ ያለው ምክክር በብልጽግና ቁጥጥር ስር ያለና አግላይ ስለሆነ ተቀባይነት የለውም። ድርድሩ ሁሉንም የፖለቲካ እስረኞች የሚፈታም በገለልተኛ አካል የሚመራና ሁሉንም ባለድርሻ አካላት ያሳተፈ መሆን አለበት። በሁለተኛ ደረጃ ደግሞ የብሔራዊ አንድነት መንግስት ገቨርንመንት ኦፍ ናሽናል ዩኒቲ ምስረታ ብልጽግና ፓርቲ አሁን ባለበት ቁመና ብቻውን ኢትዮጵያን የመምራት የፖለቲካም ሆነ የሞራል ብቃት ጥያቄ ውስጥ ገብተዋል። በህዝቡ ዘንድ ያለው ተቀባይነት እጅግ ዝቅተኛ ሆነዋል። በመሆኑም አገሪቱን ወደ ተረጋጋ ስርዓት ለማሸጋገር የብሔራዊ አንድነት መንግስት ወይም የሽግግር መንግስት ማቋቋም ግድ ይላል። ይህ መንግስት ከብልጽግና ብቻ ሳይሆን ከተቃዋሚዎች፣ ከምሁራንና ከሲቪል ማህበረሰብ የተውጣጣ መሆን አለበት። ዋና ተልእኮውም ሰላምን ማስፈን፣ የተሰባበሩ ተቋማትን መጠገንና በ2 ወይም 3 ዓመት ውስጥ ነፃና ፍትሐዊ ምርጫ እንዲካሄድ ምቹ ሁኔታ መፍጠር ይሆናል። በሶስተኛ ደረጃ ተቋማዊና የደህንነት ሪፎርም ነው። መከላከያና ፖሊስ የመከላከያ ሰራዊቱ፣ ፖሊስና የደህንነት መስሪያ ቤቱ ከአንድ ፓርቲ ታማኝነት ወጥተው የአገርና የህዝብ አገልጋይ እንዲሆኑ መዋቅራዊ ለውጥ ያስፈልጋል። ሪፎርሙ ብሔርን መሰረት ያደረገ ሳይሆን ሙያዊ ብቃትን ያማከለ መሆን አለበት። ኢኮኖሚውን ማዳን፣ የኑሮ ውድነትን ለማርገብ መንግስት ከቅንጦት ፕሮጀክቶች ወጥቶ ለግብርናና ለአምራች ኢንዱስትሪዎች ድጋፍ መስጠት አለበት። ሙስናን በቃላት ሳይሆን በተግባር መዋጋት ያስፈልጋል። በመጨረሻም ማጠቃለያ ብለን ያስቀመጥነው የኢትዮጵያ ችግር የጥቂት ፖለቲከኞች የስልጣን ሽኩቻ ብቻ ሳይሆን የአገር ህልውና ጉዳይ ሆኗል። የብልጽግና ፓርቲ ሊሸነፍ ወይም ስልጣን ሊያስረክብ የሚችለው በጠመንጃ ብቻ አይደለም። እንዲያውም የጠመንጃው መንገድ አገሪቱን ወደ ባሰ የእርስ በርስ ጦርነትና ውድቀት ሊከታት ይችላል። እውነተኛውና ዘላቂው ድል የሚገኘው ኢትዮጵያውያን ተባብረው የተሻለና ተስፋ ሰጪ የፖለቲካ አማራጭ ማቅረብ ሲችሉ ነው። ብልጽግናን ማሸነፍ የሚቻለው በተሻለ ሀሳብ፣ በተደራጀ ህዝባዊ እንቅስቃሴና ከጥላቻ ፖለቲካ በመውጣት ነው። ጊዜው የይቅርታ የአብሮነትና የጋራ አገርን በጋራ የመታደግ ጊዜ ነውና ስለሆነም በተቻለ መጠን በኢትዮጵያ ያሉ የፖለቲካ ፓርቲዎች የሚሆኑ ማንኛውም የሚመለከተው ሁሉም የብልጽግና መንግስት እነዚህን ሁሉ አማራጮች አልቀበል ካለ ብቻ ነው በአፈሙዝ ማስወገድ የሚቻለው። ውድ የሎሚ ሚዲያ ተከታታዮች ለአሁን ያዘጋጀንላችሁ አጭር ትንታኔ ይህን ይመስል ነበር። በቀጣይ እስከምንገናኝ ሰላም በያላችሁበት። ታማኝ ወቅታዊና ፈጣን መረጃዎችን ለመከታተል ቻናላችንን ሎሚ ሚዲያ ሰብስክራይብ፣ ሼር እና ላይክ በማድረግ ቤተሰብ ይሁኑ። ይህ
ሎሚ ሚዲያ ነው።